አንዳንድ ቀን ጠዋት ስትነሱ ሙሉ ጤነኛ ናችሁ። ቀኑን በደስታ ለመኖር ዝግጁ ናችሁ። ነገር ግን ቀን ላይ ከአንድ ሰው ጋር ለጥቂት ደቂቃዎች ብቻ ታወራላችሁ። ከዚያ በኋላ ግን የሆነው ነገር ይገርማል። ያ ሁሉ ጉልበታችሁ፣ ያ ያሰባችሁት ደስታና ተነሳሽነታችሁ ወዲያውኑ ድብን ብሎ ይጠፋል። በቃ ያለምንም ምክንያት ጭንቅላታችሁ ይባዝናል፣ ሰውነታችሁ ይዝላል። ድንጋይ አልተሸከማችሁም፣ ከባድ ሥራ አልሰራችሁም። ግን ለምን እንዲህ ዝልፍልፍ አላችሁ? ምክንያቱ አንድ ብቻ ነው። በዙሪያችሁ ያሉ መርዛማ ሰዎች ልክ እንደ ስውር ጠላት የውስጥ ስሜታችሁንና ኃይላችሁን በዝብዘውባችኋል። ሲያማርሩባችሁ፣ ሲተቿችሁ ወይም ደግሞ በስውር ቃላት ሊያንኳስሷችሁ ሲሞክሩ እሺ ብላችሁ ዝም ስለምትሉ የነፍሳችሁን ሰላም እየሰረቋት ነው። ለመሆኑ እስከ መቼ ነው ስሜታችሁን እንዲህ ለሰው መጫወቻ የምታደርጉት? አንድ ሰው በንግግሩ ሊያሳፍራችሁ ሲሞክር ውስጣችሁ እየተቃጠለ በዝምታ መዋጥ ሰልችቷችኋል አይደል? እንግዲያውስ ፍጹም ተረጋጉ። ዛሬ ጨዋታውን 100% የምንቀለብስበትን የእናንተን ጉልበት የሚመጡ ሰዎችን የምናንበረክክበትና የራሳችሁን ክብር የምታስጠብቁበትን የጉልበት አቅጣጫን የመቀልበስ ምስጢራዊ ጥበብ ከዚህ ቪዲዮ በኋላ ማንም ሰው በእናንተ ሕይወትና ስሜት ላይ እንዲቀልድ አትፈቅዱም። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን አንድ ጊዜ የሰውን ስነ ባህሪና ስነ ልቦና እንዲሁም ጾታዊ ግንኙነት ላይ ያተኮሩ ጠቃሚ ቪዲዮዎች ስንጭን በፍጥነት እንዲደርሳችሁ ሰብስክራይብ እንድታደርጉ ላስታውሳችሁ። ይህ ቪዲዮ ደግሞ ለሌሎች ተደራሽ እንዲሆን ላይክ አድርጋችሁ ወደ ዋናው ቆይታችን እንሻገራለን። በመጀመሪያ ደረጃ የእነዚህን ስሜት በዝባዥ ሰዎች ምልክቶች አስቀድሞ መለየት ያስፈልጋል። እነዚህ ሰዎች የእርሶን ስሜታዊና አእምሮአዊ አቅም ያለማቋረጥ የሚመጡ ናቸው። በየፈርጁ ቢመጡም ሁላቸውም ግን ከነሱ ጋር ከተነጋገሩ በኋላ የባዶነትና የድካም ስሜት እንዲሰማዎት ያደርጋሉ። ለአጠቃላይ ሕይወት ያላቸው አመለካከት አሉታዊ ከመሆኑም በላይ ምንም አይነት መፍትሄ ሳይፈልጉ ስለ ችግሮቻቸው ብቻ ያለማቋረጥ ማማረር ይቀናቸዋል። ሌላው ትልቁ መገለጫቸው የሌሎችን ትኩረትና እዝነት መፈለጋቸው ነው። ሁልጊዜም ስለ ራሳቸው ችግር ብቻ እያወሩ እርስዎ እንዲያዳምጧቸውና እንዲያግዟቸው ይጠብቃሉ። ነገር ግን እናንተ እርዳታ በምትፈልጉበት ጊዜ የእነሱን ድጋፍ አታገኙም። ይህ አንድ ወገን ብቻ የሚጠቀምበት ግንኙነት በአእምሮም በስሜትም እንዲዝሉ ያደርጉታል። በተጨማሪም ሌሎችን ማጣጣልና ማሳነስ ዋነኛ ልማዳቸው ነው። የራሳቸውን በራስ የመተማመን ስሜት ለመጨመር ሲሉ ብቻ ሌሎችን ዝቅ ያደርጋሉ። ስለ መልኮ፣ ስለ ስኬቶ ወይም ስለ ውሳኔዎቹ አጠቃላይ አስተያየቶችን በመስጠት በራስዎ ላይ ጥርጣሬ እንዲያድርቦትና ደህንነት እንዳይሰማዎት ያደርጋሉ። እነዚህን ምልክቶች አስቀድመው ካወቁ ጉልበቶ ሳይመጠጥ ራስዎን መከላከል ይችላሉ። ሁለተኛው ዘዴ የመስታወት ዘዴን መጠቀም ነው። ይህ ዘዴ የመጣበትን መጥፎ ጉልበት እርስዎ ሳይቀበሉት ወደ መጣበት ባለቤት የመመለሻ መንገድ ነው። አንድ ሰው በክፉ ቃላት ወይም በትችት ሊያወርዶት ሲሞክር በእርሶና በሱ መካከል የማይታይ መስታወት እንዳለ አድርገው ያስቡ። ያ መጥፎ ንግግር መስታወቱን መጥቶ ወደሱ ይመለሳል። እርስዎ ግን ምንም አይሆኑም። ይህንን በተግባር ለማዋል ሁልጊዜም የተረጋጋና ገለልተኛ ስሜትን ማሳየት ያስፈልጋል። ከነገራቸው ጋር አትነካኩ ወይም ለመከራከር አትሞክሩ። ይልቁንም የምትለውን ሰምቻለሁ ወይም ይህ አንድ አመለካከት ነው በሚሉ ገለልተኛ ቃላት ምላሽ ይስጡ። ይህንን ሲያደርጉ እነሱ የሚፈልጉትን አይነት ስሜታዊ ምላሽ ስላልሰጧቸው በቀላሉ ወደ ኋላ እንዲያፈገፍጉ ያደርጋቸዋል። የዚህ ዘዴ ግቡ ሌላውን ሰው መጉዳት ሳይሆን ራስን መጠበቅ መሆኑን መዘንጋት የለብዎትም። ሶስተኛው መንገድ የውይይትን አቅጣጫ የመቀየር ጥበብን መልመድ ነው። ካሉታዊ ሰው ጋር ሲጋፈጡ ወደ እሱ መጥፎ ስሜት ውስጥ ከመግባት ይልቅ ጨዋታውን ወደ ተሻለና ወደ በጎ ርዕስ ማዞር መቻል አለብዎት። ይህ ዘዴ የእርሶን ስሜት ከመጠበቁም በላይ የሌላኛውን ሰው አመለካከት ሊቀይረው ይችላል። አንድ ሰው ማማረር ወይም መጥፎ ማውራት ሲጀምር ስሜቱን ለጥቂት ሰከንድ ዕውቅና ይስጡትና ወዲያውኑ ውይይቱን ወደ መፍትሄ ወይም ወደ መልካም ወሬ ይምሩት። ለምሳሌ አብሮት የሚሰራ ሰው ስለ ስራው ሁልጊዜም የሚያማርር ከሆነ እንደተከፋህ ይገባኛል። ለመሆኑ ስራህን ዛሬ አስደሳች ለማድረግ ምን ማድረግ ትችላለህ? በማለት ጥያቄ አቅርቡለት። በችግሮች ላይ ከማተኮር ይልቅ ስለ ግቦች፣ ስለ ህልሞች ወይም ስለ መልካም ትውስታዎች የሚጠይቁ በጎ ጥያቄዎችን መልመድ ውይይቶችን በመቀየር ለራስዎም ለሌሎችም ምቹ አካባቢን ለመፍጠር ይረዳል። አራተኛውና በጣም ጠንካራው ዘዴ አንድ ሰው ሊያሳንሶ ወይም ሊያሳፍሮ ሲሞክር እባክህ ያልከውን ድገሞ ብሎ በረጋ መንፈስ መጠየቅ ነው።
ያልከውን እንድትደግመው እፈልጋለሁ ወይም ይህንኑ መልሰ ንገረኝ ማለት ብቻ ያንን መጥፎ ሰው ክፉኛ ያስደነግጠዋል። ምክንያቱም እርስዎ እንዲናደዱ ወይም እንዲያዝኑና በሱ ድርጊት እንዲረኩ ነበር የጠበቀው። ያልከውን ድገመው ሲሉት ያንን ያሰበውን ፈጣን እርካታ ይነፍጎታል። ድፍረቱ ኖሮት ድጋሚ ከተናገረው ደግሞ እኔን ለመጉዳት አስበህ ነው ወይስ ዓላማህ እኔን ማሳፈር ብቻ ነው በማለት ስለ ውስጣዊ ፍላጎቱ ይጠይቁት። እነዚህ ጥያቄዎች የቃላቶቻቸውን ክብደት ራሳቸው እንዲጋፈጡት ያደርጋቸዋል። የራሳቸውን መርዝ ራሳቸው እንዲቀምሱት ስለሚያደርግ የሀፍረትና የባዶነት ስሜት እንዲሰማቸው ያደርጋል። በዚህ መንገድ እርስዎ የሁኔታው የበላይ ሆነው ይቆያሉ። አምስተኛው ዘዴ አለመቀበልና አለመንቀጥቀጥ ነው። መጥፎ ሰዎች የእርስዎን መቆጣትና መከላከያ መፈለግ ስለሚሹ ምንም አይነት ስሜታዊ ምላሽ አለመስጠት ራሱን የቻለ ትልቅ መከላከያ ነው። መጥፎ ነገር ሲገጥመው ምላሽ ከመስጠቱ በፊት በጥልቀት ይተንፍሱና ጥቂት ይታገሱ። ለተባለው ሁሉ ምላሽ መስጠት እንደማያስፈልገው ለራሱ ይንገሩ። አንዳንዴ ዝምታ ከሁሉ በላይ ኃይለኛ ምላሽ ነው። መናገር ካለቦትም ያለምንም ቁጣ በረጋ መንፈስ ይናገሩ። ይህ ማለት ግን መበለጥ ማለት አይደለም። የራስዎን መስመርና ክብር ማስጠበቅ ይችላሉ። ዋናው ነገር ግን ከመበሳጨት ሳይሆን ካለዎት የውስጥ ጥንካሬ በመነሳት መሆን አለበት። ስድስተኛው ዘዴ የተሰበረ ሪከርድ የተባለውን የንግግር ስልት መጠቀም ነው። ግትር ከሆኑ መጥፎ ሰዎች ጋር ሲጋፈጡ ይህ ዘዴ በጣም ይሰራል። ሌላኛው ሰው ምንም ቢልም እንኳን እርስዎ አንድ አይነት አቋም ወይም አረፍተ ነገር ደጋግሞ በረጋ መንፈስ መናገር ማለት ነው። ለምሳሌ አንድ ሰው የማይመችዎትን ነገር እንዲያደርግ ሲያስገድዶት እኔ ውሳኔን ወስኛለሁ፣ ሐሳቤንም አልቀይርም የሚለውን ቃል ብቻ ደጋግመው ይንገሩት። ዋናው ቁልፍ ነገር ሳይበሳጩና ማብራሪያ ውስጥ ሳይገቡ ቃሉን ብቻ መደጋገም ነው። ይህ በስሜት እንዳይደበዝዙና እንዳይገፋፉ ግልጽ መልእክት ያስተላልፋል። ሰባተኛው ዘዴ የአመድማ ድንጋይ ዘዴ ይባላል። ይህ ትኩረት ለሚፈልጉና ለተንኮለኛ ሰዎች የሚሆን ስልት ነው። ዓላማው ልክ እንደ አመድማ ድንጋይ ምንም አይነት ስሜትና ትኩረት የማይስብ መሆን ነው። ከእንደዚህ አይነት ሰው ጋር ሲገናኙ ምላሹ በጣም አጭር፣ ገለልተኛና ምንም አይነት ስሜት የሌለው ይሁን። ለምሳሌ ወሬኛ የሥራ ባልደረባው ወደ ሐሜት ሊስበው ሲሞክር አሃ እንዲሁ ነው ወይም አይቻለሁ በሚሉ አጫጭርና አሰልቺ ቃላት ይመልሱ። ምንም አይነት አስተያየት ወይም መጓጓት አያሳዩ። ይህ ሲሆን ከእርስዎ የሚፈልጉትን ስሜት ስለሚያጡ ወሬያቸውን ትተው ወደ ሌላ ሰው ይሄዳሉ። ስምንተኛው ዘዴ የአእምሮ መሰረጃ ቁልፍ ነው። አንድ ሰው ጎጂ ወይም አላስፈላጊ ትችት ሲናገር በአእምሮ ውስጥ የማጥፊያ ወይም የመሰረጃ ቁልፍ እንዳለ አድርገው ያስቡ። ያንን ቁልፍ ተጭነው መጥፎውን ንግግር ከአእምሮ ውስጥ ሙሉ በሙሉ እንዳጠፉት አድርገው በዓይነ ሕሊናው ይሳሉ። ይህ ስልት በመጥፎ ቃላት ላይ ከማሰላሰልና በራስ መተማመን ከመቀነስ ይታደጉታል። ጠቃሚ ሂስን መቃወም ሳይሆን ሆን ተብሎ የመጣን መርዛማ ነገር ወደ አእምሮ እንዳይገባ መከላከል ማለት ነው። ዘጠነኛው ዘዴ የምስጋና አቅጣጫ መቀየር ነው። የሚተቹትን ወይም የሚያማርረውን ሰው ድንገት በቅንነት ማመስገን ማለት ነው። ለምሳሌ የሥራ ባልደረባው ስለ ሥራው ሲያማርር ለሥራ ያለህን ትጋት ሁልጊዜም አደንቃለሁ በሉት። ይህ ያልተጠበቀ በጎነት መጥፎ ሰዎችን በቆሙበት ያስደነግጣቸዋል። በበጎነት ፊት መጥፎ መሆን ስለሚከብዳቸው የውይይቱን ጉልበት ወደ መልካም ነገር ይቀይረዋል። አስረኛው ዘዴ የጉልበት ኢንቨስትመንት አመለካከት ነው። ጉልበቶንና ስሜቶን ልክ እንደ ውድ ሀብት አድርገው ይቁጠሩት። ከሰው ጋር ከመገናኘቶ በፊት ይህ ግንኙነት ለጉልበቴ የሚመጥን ኢንቨስትመንት ነው ብለው ራስዎን ይጠይቁ። መልሱ አይደለም ከሆነ ግንኙነቱን ይገድቡት። ይህ ስስታምነት ሳይሆን ለራስ ሀብት ጥንቃቄ ማድረግ ማለት ነው። ልክ ገንዘቦን ያለ አግባብ እንደማያባክኑት ሁሉ ጉልበቶንም በከንቱ አይጨርሱት። 11ኛው ዘዴ የስሜት አይኪዶ ዘዴ ነው። አይኪዶ የተባለው ማርሻል አርት የተጋጣሚውን ጉልበት ከመቋቋም ይልቅ አቅጣጫውን ማዞር ላይ ያተኩራል። ይህንን በስሜት ሕይወቶም ይጠቀሙበት። አንድ ሰው ስለ ችግር ሲያወራ መፍትሄ ወደ መፈለግ አቅጣጫውን አዙሩት። ይህ በእርግጥ ከባድ ነው። ታዲያ ሁኔታውን ለማስተካከል ምን ማድረግ ይቻላል በማለት ጥያቄ አቅርቡ። ይህ ግጭት ሳይፈጥር ውይይቱን ወደ መልካም መስመር ይመራዋል። በመጨረሻም በየጊዜው የጉልበት ኦዲት ያድርጉ። በየሳምንቱ መጨረሻ ላይ ከማን ጋር እንደተገናኙና ምን እንዳደረጉ መለስ ብለው ያስቡ። የትኛው ግንኙነት ደስታ ሰጣችሁ፣ የትኛውስ አደከማችሁ የሚለውን መዝግቡ። በዚህ መረጃ መሰረት ጊዜውን ከማን ጋር ማሳለፍ እንዳለቦት ይወስኑ። ጉልበቶን የሚበዘብዙ ሰዎችን ካወቁ ከነሱ ጋር ያለውትን ግንኙነት ይቀንሱ። ይህንን ካደረጉ ሕይወቶ ሁልጊዜም በበጎ ኃይል የተሞላ ይሆናል። እስከዚህ ድረስ
አብረውኝ ከቆዩና ይህንን ዕውቀት ሙሉ በሙሉ ከተረዱ 100% በማለት አስተያየቶን ከታች አስቀምጡ። የዛሬ ቆይታችን ይህን ይመስል ነበር። በድጋሚ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ ሐሳብ አስተያየታችሁን እንድታካፍሉን እየጋበዝን ለመሰናበት እንወዳለን።